ያነበብኩት የመጽሐፍ ቅዱስ ክፍል የሚገኘው አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እና 10 ላይ ያለ ቃል ነው። አንደኛ ጴጥሮስ ምዕራፍ 2 ከ9 እስከ 10 ያለ ነው። ምናገርበት ርዕስ ከጨለማ ወደ ብርሃን ያመለጠ ሰው በሚል ነው። ከጨለማ ወደ ብርሃን ያመለጠ ሰው በሚል ነው የምናገረው። ቅድም ይገርመኝ ነበር ፓስተር እንዲ ሲያጸልይ እንዳለ የሚናገረው የነበረው ስለ ጨለማና ብርሃን ነበርና ኦኬ ያልኩኝ ነበር። ምክንያቱም እግዚአብሔር አንዳንዴ ኮንፎርሜሽን እንግዲህ ይሰጣቸዋል እና የእግዚአብሔር መልእክት ዛሬ በዚህ ዙሪያ ነው ማለት ነው። እንግዲህ ክፍሉ ይሄ አንደኛ ጴጥሮስ ምዕራፍ 2 ላይ ያለው ቃል አንድ ነገር ይነግረናል። ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። እና መጽሐፍ ቅዱስ እንግዲህ ስለ ጨለማና ብርሃን ያወራል። ከዘፍጥረት ጀምሮ እስከ ራእይ ድረስ ስትመጡ ጨለማ ይላል፣ ብርሃን ይላል። እና ምንድነው ለመሆኑ ይሄ ጨለማ ምንድነው ብርሃን ብላችሁ ስትሉ በዋናነት የእግዚአብሔርን መንግስት የሚወክለው ብርሃን ሲሆን የዲያብሎስን መንግስት የሚወክለው ደግሞ የጨለማው ወይም የጨለማ መንግስት ተብሎ በመጽሐፍ ቅዱስ የተነገረው ነው። ስለዚህ እንግዲህ ከጨለማው ወደ ብርሃን ያመለጠ ስንል ከጨለማው መንግስት ወደ ብርሃን መንግስት ያመለጠ ማለታችን ነው። ይሄም ደግሞ ከሰይጣን አገዛዝ ወደ እግዚአብሔር አገዛዝ ያመለጠ ማለት ነው። እና ይሄ ሲባል ለመሆኑ የጨለማ አገዛዝ ምን ይመስል ነበር? የብርሃንስ አገዛዝ ምንድነው? ከኛስ አሁን እንደ ብርሃን ልጆች ወይም በብርሃን የምንመላለስነን ካል ከኛስ ምን ይጠበቃል? ይሄንን ማወቅ አስፈላጊ ነው። በብርሃን የሚኖር ሰው በጨለማው ከሚኖር ሰው የተለየ ህይወት አለው። ይሄንን መጽሐፍ ቅዱስ ደጋግሞ ይናገራል። እና በዚህ ክፍል ላይ እናንተ ግን ብሎ ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ ናችሁ ይላል። በመጀመሪያ ደረጃ በዚህ ክፍል ላይ የሚነግረን ነገር ምንድነው? ከጨለማ ወደ ብርሃን ከመጣችሁ በኋላ ቁጭ በሉ አይደለም የሚለው። ሌላ ሚሽን አላችሁ። ብርሃኑ ዓለም ውስጥ ከገባችሁ በኋላ ይሄን እናንተ ያያችሁትን ብርሃን፣ ይሄን እናንተ የቀመሳችሁትን ህይወት ለሌሎች እንድትነግሩ ተጠርታችኋል። ለሌሎች እንድትነግሩ ካህናት ሆናችሁ፣ ቅዱስ ሕዝብ ሆናችሁ፣ ለርስቱ የተለየ ወገን ሆናችሁ ለሌሎች እንድትነግሩ የተመረጣችሁ ናችሁ ይላል። ሃሌሉያ። በነገራችን ላይ ክርስትና የሚጀምረው ንስሐ በመግባት ነው እንጂ እዛ ጋር አያልቅም። ከመጣን በኋላ የሚቀጥል ህይወት አለው። አሜን በሉ እስቲ። እግዚአብሔር አምላክ የተመሰገነ ይሁን። እና እግዚአብሔር ከጨለማው ውስጥ መልካም ነገር አውጥቷል። ሃሌሉያ። እኛን ከጨለማ መንግስት አስመልጦ ለራሱ ለቤቱ ስራ ሰራተኞች፣ ለራሱ መንግስት ሰራተኞች እንድንሆን ያደረገን የናዝሬቱ ኢየሱስ ነው። በተለይ ቅድም እንዳልኩት ጨለማው ሲባል ይሄ ከጨለማ ወደሚደነቅ ብርሃን የሚለው በተለይ ቆላስይስ ምዕራፍ 1 ቁጥር 18 ላይ ትንሽ በተሻለ መልክ ይገልጥልናል። ቆላስይስ ምዕራፍ 1 ቁጥር 18 ሶሪ ምዕራፍ ቁጥር 13 ነው። ከፍ ብላችሁ እሺ። ምዕራፍ 1 ቆላስይስ ቁጥር 13 እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። እዚህ ላይ ትንሽ ሞር ጨለማ የሚለውን ነገር ያብራራል ወይም
በደንብ እንዲታይ ያደርገዋል። ምን ይላል? ከጨለማው ስልጣን አዳነን ይላል። ምን ማለት ነው? አጋንንት ይገዛበት ከነበረው ግዛት ውስጥ አስመለጠን ነው የሚለው እና ወደ ፍቅሩ ልጅ መንግስት አፈለሰን ይላል። እና አማኝ የገባበት ህይወት የሚጠይቀው ኑሮ አለው። አስቀድሞ ይኖርበት የነበረው ህይወት አለ። ያ ህይወት ምን እንደሚመስል ቀጥሎ የምናየው ነው። በጨለማ የሚኖሩ ሰዎች ምን አይነት ላይፍ እንዳላቸው፣ በብርሃን ያሉ ሰዎች ደግሞ ምን አይነት ላይፍ መኖር እንዳለባቸው መጽሐፍ ቅዱስ የሚያብራራው የሚናገረው ነው። ጨለማ በመጽሐፍ ቅዱስ ውስጥ በተለያየ ነገር ቀርቧል። ለምሳሌ ቅድም እንዳልኩት የሰይጣን ግዛት መሆኑ ብቻ ሳይሆን ጨለማ ከመከራ ጋር ተያይዞ በመጽሐፍ ቅዱስ ተጠቅሷል። ጨለማ በመከራ መስሎት ያያል። ጨለማ እንደ ቅጣትም ተደርጎ በመጽሐፍ ቅዱስ ተገልጦ እናያለን። በተለይ ግን እንዳው ስለ ጨለማ ጥሩ አድርጎ ይገልጥልኛል ብዬ ያየሁት አንድ እግዚአብሔር ቃል ዘጸአት 10:21 ላይ ያለ ቃል ነው። ይሄ ክፍል ስለ ጨለማ በተወሰነ ደረጃ የሚያሳይ ነው። እግዚአብሔርም ሙሴን እጅን ወደ ሰማይ ዘርጋ፣ በግብጽ አገር ላይ ሰው የሚዳስሰው ጽኑ ጨለማ ይሁን አለው። ሙሴም እጁን ወደ ሰማይ ዘረጋ፣ በግብጽም አገር ሁሉ ላይ ጽኑ ጨለማ 3 ቀን ሆነ። ማንም ወንድሙን አላየም። 3 ቀን ሙሉ ከስፍራው ማንም አልተነሳም። ለእስራኤል ልጆች ሁሉ ግን በተቀመጡበት ስፍራ ብርሃን ነበራቸው ይላል። አሜን በሉ። ይሄንን አጠቃቀም በሌሎች መጽሐፍ ቅዱስ ክፍሎች ላይ አይቻላቅም። ሰው ሲያወራው ብዙ የሰማሁት አይነት አይደለም። ሰው የሚዳስሰው ጨለማ ይላል። ገብቷችኋል አይደል? ምን ያህል ቲክ እንደሆነ ይሄ በቃ ትንሽ ጭላንጭል የሚታይበት አይደለም። ኮምፕሊት የሆነ ዝግ የሆነ ጨለማ ነው። ከዚህ የተነሳ ያ ጨለማ በሆነበት ጊዜ ወንድሙን አላየም። ሰው ከቦታ ተነስቶ ምንም አይነት እንቅስቃሴ ማድረግ አልቻለም ነበር ይላል። አንዳንድ ነገር እኮ ሲኖርና ሳይኖር ልዩነቱ የሚታወቀው ብርሃን ሲባል የሚገርማችሁ ላይፋችን በብዛኛው የተመሰረተው በብርሃን ላይ። ብርሃን ባይኖር አሁን የምናየው ብርሃን ማለት ነው በጣም ከባድ ነው። የሰው ልጅ ምንም አይነት ነገር ማድረግ የማይችልበት ህይወት ነው የሚሆነው። ብርሃን ለሰዎች ልጆች በጣም ወሳኝ ነው። እና በጨለማ የሚኖር ሲባል አሁን ይሄ አይታያችሁ? ምንም ማድረግ የማይችል ወንድሙን እንኳን ማየት የማይችል ምንም ነገር መተግበር የማይችል ጽኑ ጨለማ ሆነ ይልና በዕብራውያን መንደር ግን ብርሃን ነበር ይላል። ሃሌሉያ! በጣም የሚገርመኝ በመጽሐፍ ቅዱስ ውስጥ ከሚገርሙ የመጽሐፍ ቅዱስ ክፍሎች ውስጥ አንዱ ይሄ ነው። እሺ ለመሆኑ በጨለማ ግዛት ውስጥ ያለ ሰው በመጽሐፍ ቅዱስ በምን ሐሳብ ተገልጧል? በጨለማ ውስጥ ያለ ሰው ምን ይመስላል የሚለውን አንዳንድ ክፍል እንይ። አንደኛ በፍርሃትና በጭንቀት የሚኖሩ እንደሆኑ መጽሐፍ ቅዱስ ይናገራል። በፍርሃትና በጭንቀት ግራ በመጋባት የሚኖር ሰው ነው አይደለም? እስቲ ጨለማ ውስጥ ራሳችሁን ቁጭ አድርጋችሁ የሆነ አንድ ቪዲዮ አይ ነበርና ስለ ጨለማና ብርሃን እያስተማረ ለልጆች አንድ ሰው ቤት ውስጥ ተቀምጠው እየተጫወቱ መብራቱን አጠፋባቸው። ማታ ነው እንዴ አብራው በቃ ግራ ሲገባቸው ታያላችሁ። አብራው እንጂ መብራቱ ምን አያችሁ? የጨለማን አስከፊነት ለማሳየት ነው። እና ጨለማ ያስጨንቃል። ጨለማ ፍርሃት አለበት። ምክንያቱም ቀጥሎ ምን እንደሚሆን ስለማያውቅ በጨለማ የሚኖር ሰው በስጋት በድንጋጤ በፍርሃት የሚኖር ነው። ኢሳይያስ ምዕራፍ 9 ቁጥር 1 እና 2 ይሄንን ሐሳብ ይናገራል። ኢሳይያስ ምዕራፍ 9 1 እና 2 ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንንና የንፍታሌምን ምድር አቃለለ። በኋለኛውም ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ ሀገርም ለኖሩ ብርሃን ወጣላቸው ይላል።
ተጨንቃ ለነበረች ጨለማ አይሆንም ማለት ምን ማለት ነው? ጨለማ ያስጨንቃል። በጨለማ ውስጥ መኖር በስጋት መኖር ነው። እንዴ አማኝ እኮ ስንሆን ያገኘነው አንዱ ትልቁ ነገር በእግዚአብሔር ላይ መታመን ነው። ዓለማውያን ወይም እግዚአብሔርን የማያውቁ በጠላት ግዛት ውስጥ ያሉ ሰዎች ቀጥሎ ምን እንደሚሆን ምንም መገመትም ማሰብም አይችሉም። ከዚህ የተነሳ ሁሉ ጊዜ ህይወታቸው ስጋት አለበት፣ ፍርሃት አለበት፣ ጭንቀት አለበት። በቃ ምን እንደሚሆን አይታወቅም። ነፍሰ ገዳዩ ድንገት ሊገላቸው ይችላል። በድግምት በሟርት በጥንቆላ ስንት ሰዎች ህይወታቸው እንደሚበላሽ ታውቃላችሁ። እና ይሄንን የሚያረግ ሰይጣን ነው። በግዛቱ በጨለማው ግዛት ጨካኝ ነው ሰይጣን። አይራራም። በነገራችን ላይ ሰይጣን የማያውቀው አንድ ነገር ርህራሄ ነው። ታውቃላችሁ? ምህረት ርህራሄ አያውቅም። በቃ የለውም። አንዲት ሴት ምስክርነት ሰምታችሁ ይሆናል። ድሮ ብቻ በመናፍስቱ ዓለም ውስጥ ትኖር የነበረች ሴት ናትና ቆሪጥ እዛ ደብረ ዘይት ቢሾፍቱ ውሃው ዳር ሄዳ በቃ ያው እውነተኛ ነገር ነው። በነገራችን ላይ ታውቃላችሁ እዛ የሆነ የሚጥሉት ነገር አለ ምናምንና አስገቡኛለች ውስጥ በቃ ከተማ ነው አለች። ታች ባንዳንዲ እኮ ከላይ ነው ብታየው እንጂ ከዛ ውስጥ ገባው። እዛ በኋላ በቃ ቃል ኪዳን አስገቧት። ከዛ በስንተኛው ጊዜ እንደዚህ እቃ እንትን ይዘሽ ነይ እንደዚህ አረቄ ሙሉ እንደዚህ ያው ሰይጣን ታውቃለህ እንግዲህ ምንም ጤነኛ ነገር አይጠይቅም። ይሄን ይዘሽ ብለው ይሏታል። እሷም ይዛ ትሄዳለች እና አረቄው ቆንጆ አይነት ነው ምናምን ብያለች አረኩታለች እና መልሳ ዘግታው ይዛ ሄደች ማለት ነው። ልክ ስትገባ ተቀምሷል አሉኛለች። አወቁ እንደውም ቢቀመስ እስቲ ምን እንግዲህ ነበረው። ከዛ አገላብጠው ገረፉኛለች። አረ በቃ ምህረት አርጉልኝ ስለ ሳቋለች። ምህረት አርጉልኝ ስለ እኛ እኮ አናውቅም ምህረት አሉኛለች። የምን ምህረት ነው እኛን የምትጠይቂው? እኛ እኮ ምህረት አናውቅም አሉኛለች። እና የሆነ ነገር ገባኝ። በቃ ሰይጣን ምህረት አያውቅም። እግዚአብሔር ነው ምህረት የሚያውቅ። ሃሌሉያ። መሐሪ የሆነ የሰራዊት ጌታ እግዚአብሔር ከኛ ጋር አለ። በበደላችንና በኃጢአታችን ያልተወን በደከምን ጊዜ ያበረታን የአባቶቻችን አምላክ የሰራዊት ጌታ እግዚአብሔር ከኛ ጋር ነው። ቀላል ነገር እንዳይመስል እግዚአብሔር እንደወጣን በሩን ቢዘጋብን ታይቷል። እዚህ ማን ይኖር ነበር? አንድ ሰው አይገኝም። ሁላችንም ግን እግዚአብሔር ምህረት ስላለው እና ሰይጣን ጨካኝ ነው። ከዚህ የተነሳ ሰዎች በፍርሃት እንዲኖሩ ያደርጋል። ዕብራውያን 2:14 ላይም የእግዚአብሔር ቃል ስለ ሰይጣን የሚናገረው ቃል አለው። ዕብራውያን 2:14 እንግዲህ ልጆቹ በስጋና በደም ስለተካፈሉ እርሱም ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። በሕይወታቸው ዘመን ሁሉ በሞት ፍርሃት ባርነት ታስረው የነበሩትን ይላል። የሞት ፍርሃት ራሱ ባርነት ነው። እንዳይመስልህ ዝም ብለን እኛ በሰላም መውጣት መግባታችን እግዚአብሔርን ታምነን እኮ ነው። ይሄ ሁሉ መንገድ ላይ የምታውሰው እንደሱ ይመስላል። አያውቅም። ምን እንደሚሆን ስለማያውቅ በሞት ፍርሃት የሚወጣ የሚገባል። መኪና ሲነዳ ይፈራል። ሲወጣ ትንሹም ትልቁም ነገር ያሰጋዋል፣ ያስፈራዋል። እኛን ግን መጽሐፉ ምን ይላል መሰለህ? በሞት ፍርሃት ባርነት የታሰሩትን ነፃ አውጥቷል ይላል። እኛን ማለት በሕይወታቸው ዘመን ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ እንዲሁ በስጋና በደም ተካፈለ ይላል። እና አማኝ የማያውቀው ዲያብሎስ በሰዎች ሕይወት ላይ ከሚያደርጋቸው አማኞች የማናስተውለው ነገር አንዱ ይሄ ነው። በፍርሃት በጭንቀት ሰዎችን ማኖር። ሁለተኛ በጨለማ የሚኖር ሰው መጽሐፍ ቅዱስ
ይሰናከላል ይላል። በጨለማ የሚሄድ ሰው ይሰናከላል ይላል። ዮሐንስ ወንጌል 11 ቁጥር 9 ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያልና አይሰናከልም። በሌሊት የሚመላለስ ቢኖር ግን ብርሃን በርሱ ስለሌለ ይሰናከላል አላቸው ይላል። ይሰናከላል። ይሄም የሚያሳየን ምንድነው? እንቅፋት በመንገዱ ላይ እንዳለ አይማ ጨለማ ነው። ስለዚህ በጨለማ የሚሄድ ሰው ይሰናከላል፣ እንቅፋት ይመታዋል፣ ገደል ይገባል፣ ለተለያየ ነገሮች ይጋለጣል። አይማ ጨለማ ነው። ቀጥሎ ምን እንደሆነ አይገባውም። ከዚህ የተነሳ ጌታ ሲናገር በቀን የሚመላለስ ሰው በብርሃን ስለሚመላለስ ሁሉን ያያል፣ በጨለማ የሚሄድ ሰው ግን ይሰናከላል አላቸው ይላል። ወገኖቼ ከመሰናከል ያዳነን ጌታ ነው። ዳዊት ሁሌም ደስ የሚለኝ ነፍሳችን እንደ ወፍ ይላል ከአዳኞች ወጥመድ አመለጠች፣ ወጥመድ ተሰበረ እኛም አመለጥን ይላል። እግዚአብሔር ከሱ ጋር የሆነ ሰው ከወጥመድ የሚታደገው ጌታ አለው። ጠላቶቹ በክፋት ከሚያደርጉት ነገር የሚያድነው ዓለማውያን ሲሆኑ ወይም በጨለማው መንግስት የሚኖር ሰው ግን ይሰናከላል ብሎ መጽሐፍ ቅዱስ ይናገራል። ቀጥሎ የሚሆነውን አያውቅም። በሶስተኛ ደረጃ በጨለማው መንግስት ያለ ሰው ህይወቱ ምሪት ስለሌለው ተቀበዝባዥ ይሆናል። ህይወቱ ምሪት ስለሌለው ተቀበዝባዥ ይሆናል። ዮሐንስ 12:35 ላይ ይሄንን የሚያጠናክር ሐሳብ ተጽፏል። ዮሐንስ 12:35 ኢየሱስም ገና ጥቂት ጊዜ ብርሃን ከናንተ ጋር ነው፣ ጨለማ እንዳይደርስባችሁ ብርሃን ሳላችሁ ተመላለሱ፣ በጨለማ የሚመላለስ ወዴት እንደሚሄድ አያውቅም ይላል። አሁን ይሄ ደግሞ ምሪት የሌለው ወይም ጋይድ ያልተደረገ ህይወት ነው የሚያሳይ፣ ተቀበዝባዥ ህይወት ነው። አሁን የፈለገ ነገር እዚህ ጋር ያደርጋል፣ ቀጥሎ እዛ ጋር ያደርጋል፣ ቀጥሎ እዛ ጋር በእግዚአብሔር ምሪት ሳይሆን በዘፈቀደ ወይም ከሰዎች በሰማው ኢንፎርሜሽን ብቻ የሚንቀሳቀስ ይሆናል። በተለይ ይሄንን ስለመቅበዝበዝ ሳነብ በመጽሐፍ ቅዱስ ውስጥ ሁለት ሰዎችን ያስታውሰኛል። አንዱ አጋር ናት፣ አንዱ ደግሞ ሎጥ ነው። ሎጥ አጋር በምድረ በዳ ተቅበዘበዝ ይችላል። መቅበዝበዝ ማለት ያለ ዳይሬክሽን መጓዝ ማለት ነው። ይሄም ልክ ይመስልሃል? እንደገና ቆመ ተመልሰህ በዛው ልትመለስ ትችላለህ። እንደገና ደግሞ ወደዛ ልትሄድ። መቅበዝበዝ ማለት ይሄ ነው። በቃ ዓላማ የሌለው ጉዞ ወይም ወዴት እንደምትሄድ ሳታውቅ መሄድ ማለት እና ስለ ሎጥም ይሄ ተነግሯል። ሎጥ በተለይ ዘፍጥረት 13:12 ላይ የእግዚአብሔር ቃል ስለሱ የሚለውን ላነብ። አብርሃምም በከነዓን ምድር ተቀመጠ፣ ሎጥም በአገሩ ሜዳ ባሉት ከተሞች ተቀመጠ፣ እስከ ዞአርም ድረስ ድንኳኑን አዘዋወረ ይላል። ዛሬ እዚህ ጋር ነበረ፣ በሚቀጥለው ቀን እዛ ጋር። ይኸው በጣም የሚገርመኝ በተለይ ይሄን ክፍል ስታጠኑ ከፍ ብላችሁ አብርሃምና ሎጥ፣ እንግዲህ አብርሃም የሎጥ አጎት ነው። ያው መጽሐፍ ቅዱስ ስታጠኑ ብዙዎች እንደሚስማሙት አብርሃም ሲጠራ ሎጥን ይዞት መውጣት አልነበረበትም ነው የሚሉት። ምክንያቱም እግዚአብሔር ከሀገር ከዘመዶች ከአባት ቤት ውጣ ነው ያለው እንጂ ውጡ አይደለም ያለው። እሱ ግን ሲወጣ ከሎጥ ጋር ከነበራቸው ቀርቤታ ሊሆን ይችላል አብሮት ይዞት እንደወጣ ይናገራል። ይዞት ከወጣ በኋላ ግን በአብርሃም ጀርባ ሎጥ ተባረከ። ምክንያቱም የእግዚአብሔር በረከት የአብርሃም ቤት ስለባረከ ሎጥም አብሮ ተባረከ እና ሰፉ። በዚህ ጊዜ ከብቶቻቸው የሁለቱም ሲበዙ በውሃና በግጦሽ ክርክር ተነሳ። የአብርሃም እረኞችና የሎጥ እረኞች ጠብ ፈጠሩ። እኛንን ይሄን መያዝ ያለብን እኛንን ሲባል ጠቡ እየደመቀ መጣ። እረኞቹ መደባደብ ጀመሩ። አላስፈላጊ ነገር ውስጥ ገቡ።
አሁን ጠላት ምንድነው አብርሃምና ሎጥን ሊያጋጭ ነው። አብርሃም ግን በጣም ብልህ ሰው ስለሆነ እንዲህ አለው ሎጥ አለው ወይ እኔ እናንተ ወንድማማች ነን አንጣላም አለው። አሜን በሉ እስቲ። አንጣላም አለው ግን አንድ ነገር እናደርጋለን እንለያይ ግን አለው። በፍቅር መለያየት ጥሩ ነው አለው። እስቲ አንተ ምስራቁን ካልክ እኔ በተቃራኒው ምዕራቡን፣ አንተ ደቡቡን ካልክ እኔ ሰሜኑን ወስዳለሁ ግን ምረጥ አለው። በመሰረቱ አብርሃም ምረጥ ቢለውም ሎጥ እሺ ማለት አልነበረበት። ይታያችኋል አንዳንድ ሰው በቃ ደፋር ነው አይደል እንጂ አጎቱ ነው ውጣ የተባለው እሱ ነው። ቅድሚያ ሊሰጠው የሚገባው በምንም ሪዝን ፍርድ ቤት ቢሄዱ ወይ የሆነ ትልልቅ ሰዎች ተቀምጠው ቢጠይቁ አብርሃም ምረጥ ነው የሚባለው። እሱ ግን ምረጥ ሲለው እሺ አለ። ሎጥ ስማርት ነው ባይምሮ። ከዛ አይኖቹን አነሳ ይላል። በዞአር ዙሪያ እስከ በግብጽ ምድር አምሳል እንደ እግዚአብሔር ገነት ነበር። አያችሁ ከብቶች አይደለም ያሉት ውሃ የሞላበትን ሳር ያለው ለምለሙ ስፍራ አየና እኔ ወደዚህ ነው የምሄደው። አሻውን ለአብርሃም ትቶለት ደረቁም ምድር ለአብርሃም ትቶ እኔ ወደ ተሻለው ወደዛ ሄዳለሁ አለው። አብርሃምም በደስታ መልካም መንገዱ እንግዲህ ጨርቅ ያርግልህ አይነት ብሎ ተለያዩ ሄደ። ግን እንዳሰበው አይደለም መጽሐፉ ሲናገር አገሩ ከላይ እንደዛ ይመር እንጂ በውስጡ የነበሩት ሰዎች እጅግ ክፉዎች የተበላሸ ኑሮ የነበራቸው ሰዶምና ገሞራ ነበር። ሰዶማውያን ነበሩ። እና አብርሃም ማነው ሎጥ እዚህ ጋር ድንኳኑን ይተክላል፣ ሲያዩ አይመቸው እዛ ጋር ይተክላል። በአይን በስጋ አይን የተመረጠ ምርጫ ሁሉ ጊዜ ችግር አለው ምን ነው ለዚህ ነው። አብርሃምን ግን የመረጠለት እግዚአብሔር ነው። አሜን በሉ እስቲ ሃሌሉያ። ድንኳኑን ያዘዋወረው ከራሱ ምርጫ የተነሳ ነው። በኋላ የራስ ምርጫ ደግሞ ያለው ጣጣ ለካ ከላይ እንደ እግዚአብሔር ገነት የተባለው ቦታ ሲኦል ነበር። ከስር ለካ እሳት ይዟል። በኋላ እንደምታውቁት ለነፍሱም በብዙ ምጥ ጊዜ ሳያገኝ ሚስቱን አጥቶ በመንገድ ላይ ሁለት ልጆቹን ብቻ ይዞ ያው መልአክ እየጎተተው ከከተማ እንዳስወጣው ታውቃላችሁ። ከተማው እስከዛሬ የለፋበት ነገር ሁሉ በእሳት እንደተቃጠለ መጽሐፍ ቅዱስ ይናገራል። በራስ ነገሮችን መወሰን በራሴ እኔ ስለራሴ አቃለሁ ማለት ብዙ ጊዜ ውጤቱ ይሄ ነው። በእግዚአብሔር የሚመሩ ግን ከዚህ የተለየ ውጤት አላቸው። እግዚአብሔር አምላክ የተመሰገነ ይሁን። ሌላው አራተኛው በጨለማ የሚኖሩ ሰዎች ስራቸው እንዳይገለጥ መሰወር ይፈልጋሉ። ይሄ በጣም የምናቀው እውነት ነው አይደል? በጨለማ የሚኖር ሰው ስራው እንዲገለጥበት አይፈልግም። ለምን? ስራው ጥሩ እንዳልሆነ ያውቃል። ስለዚህ መሰወር ይፈልጋሉ። ጌታ ኢየሱስ የተናገረውን ላንብብላችሁ። ዮሐንስ 3:19 ዮሐንስ ወንጌል ምዕራፍ 3 ቁጥር 19 እንደዚህ ይላል። ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ስራው እንዳይገለጥ ወደ ብርሃን አይመጣም። አያችኋለሁ? እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል ይላል። ስለ ጌታ ነው የሚናገረው። ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ወደዱ ይላል። የጨለማ ስራ ተብሎ አሁን በጨለማ ስራ ይባላል አይደል? ባባባል ዝም ብላችሁም ስታዩት በጨለማ የሚሰራ ነገር ክፉ ነገር ነው አይደል? በአብዛኛው ወንጀል የሚፈጸመው በጨለማ ነው። ነፍስ ግድያ፣ ዝርፊያ፣ ሌብነት የሚፈጸመው፣ ዝሙት፣ ርኩሰት፣ አመጽ፣ ክፋት የሚደረገው በጨለማ ነው። ለምን? በብርሃን ከሆነ ስራቸው ይገለጣል። እንዲሁ በመንፈሳዊውም ስራቸውን መሰወር ይፈልጋል። ወደ ብርሃን የማይመጡት ነገራቸው ይገለጣል። ስለዚህ አይፈልጉም ይላል። ዓለማውያን በጣም የተበላሸ ኑሮ የሚኖሩ ሰዎች መሃል
እናንተ ሄዳችሁ በጽድቅ የምትኖሩ ከሆናችሁ ትረብሿቸዋላችሁ። ታውቃላችሁ? አይመቻቸው። ምክንያቱም ስራቸው እንዲገለጥ ታረጋላችሁ። በጨለማ የሚኖር ሰው ስራው እንዲገለጥ ስለማይፈልግ ወደ ብርሃን አይመጣም። መጽሐፍ ቅዱስ ግን ለኛ የሰጠን ትእዛዝ ምንድነው? ኤፌሶን ምዕራፍ 5 ቁጥር 8 ላይ ምን ብሎ ነግሮናል? ኤፌሶን 5:8 ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃኑን ፍሬ በበጎነቱና በጽድቅ በእውነቱም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ ይላል። አማኝ ደግሞ የተሰወረውን የጨለማ ስራ ግለጠው ተብሏል። ይሄ እንግዲህ የሚያመጣው ውጤት አለ ወይ? ምንም ጥያቄ የለውም። ጎሽ አያስብልም። ግን ጌታ ኢየሱስ ይሄንን አዞ እናያለን። እሺ፣ በጨለማ የሚኖር ሰው የመጨረሻውን ነጥብ ለማንሳት በጥላቻ የሚኖር ነው። በጨለማ የሚኖር ሰው በጥላቻ የሚኖር ነው። አንደኛ ዮሐንስ 2:9 ላይ ይሄን ቃል ይናገራል። አንደኛ ዮሐንስ ምዕራፍ 2 ቁጥር 9 በብርሃን አለሁ የሚል ወንድሙን የሚጠላ እስካሁን በጨለማ አለ። ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም፣ ጨለማውም አይኖቹን አሳውሮታል ይላል። ይሄ ክፍል ደግሞ እንደሚነግረን በጥላቻ በፍጹም ጥላቻ የሚኖሩ ሰዎች በጨለማ የሚኖሩ ናቸው፣ እግዚአብሔርን አያውቁትም ነው የሚለው። ወገኖች እስቲ ራሳችሁን ፈትሹ። ልባችሁ ላይ ጥላቻ አለ? ይሄ እንዳይኖር፣ ምክንያቱም መጽሐፍ ቅዱስ በጨለማ የሚኖር ሰው ነው ወይም በአጋንንት ግዛት ያለ ሰው ነው በጥላቻ የሚኖረው ብሎ ይናገራል። እሺ፣ ይሄን ያህል በጨለማው ግዛት ስለመኖር ከተነጋገርን ወደ ብርሃን መንግስት እንምጣ። ታዲያ አማኝ እሺ በጨለማ የሚኖር ሰዎች ይሄን ይኖራሉ፣ አማኝስ በብርሃን የሚኖር ሰው ኑሮ ምን አይነት ነው የሚለውን አንዳንድ ነጥብ እኔ ቅድም እንዳልኩት ብርሃን በብዙ ነገር ተመስሏል። በተለይ ግን ጌታ ኢየሱስ ራሱ ብርሃን እንደሆነ ተናግሯል። እግዚአብሔር ብርሃን ነው ተብሎ ተጽፏል። አማኞችም ብርሃን ተብለው ተጠቅሰዋል። በተለይ ጌታ በዮሐንስ 8:12 ላይ ምን ብሏል? እኔ የሕይወት ብርሃን ነኝ፣ የሚከተለኝ እኔ እውነተኛ ብርሃን ነኝ ብሎ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ ከቶ አይመላለስም ይላል። እና ኢየሱስ ምን ብሏል? እኔ የሕይወት ብርሃን ነኝ፣ እኔን የሚከተል ሰው በጨለማ አይመላለስም፣ በብርሃን ነው የሚኖረው ብሏል። ታዲያ ይሄ በብርሃን መኖር ማለት ምንድነው? ትርጉሙ እንዴት ነው? እሺ ብርሃን የሚለው ዝም ብሎ ዳይሬክት ንግግሩ ገብቶናል። ግን ወደ ሰው ሲተረጎም ምንድነው ይሄ ብርሃን የሚለውን መጽሐፍ ቅዱስ የሚለውን እንግዲህ አንዳንድ ነገሮችን እኔ ማቴዎስ 5:13-16 ያለውን ላነብ። ማቴዎስ ምዕራፍ 5 እሺ ከ13 ጀምሮ ማቴዎስ 5:13-16 እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙ ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። በዚህ ክፍል ላይ መጽሐፍ ቅዱስ የሚነግረን ነገሮች አሉ። አንደኛው ጨው ናችሁ ይላል። ሁለተኛ ደግሞ ብርሃን ናችሁ ይላል። ጨው አልጫ ቢሆን ወይም ጨው የመጣፈጡን አቅም ካጣ ነጭ ድንጋይ ነው የሚሆነው። ስለዚህ ይጣላል፣ በውጭ ከመረገጥ በቀር ከእንግዲህ በኋላ ለምንም አይጠቅምም አለንና ስለ ብርሃን ደግሞ ሲነግረን እናንተ
ያለም ብርሃን ናችሁ በተራራ ላይ ያለች ከተማ ልትሰወር አይቻላትም ብሎ ብርሃናችሁን ግን ከእንቅበታች አታርጉት አለ አትድፉበት እንዲታይ ከፍ አርጉት ለቤቱ ሁሉ ብርሃን ይሆናል የሚል ሐሳብ ይናገራል እሺ ስንቶችነን ብርሃናችን በሰው ፊት የሚበራው መልካሙን ስራችሁን አይተው ይላል የሰማይ አባታችሁን እንዲያከብሩ በሰው ሁሉ ፊት ብርሃናችሁ ይብራ ይላል ምንድነው የሚነግረን መልካም ስራ በብርሃን ተገልጧል በጎ የሆነ አስተሳሰብ በጎ የሆኑ ቃሎች በጎ የሆነ ድርጊት አሜን በሉስቲ ዓለማውያን ኤክስፔክት የማያደርጉትን ነገር ከኛ ማግኘት አለባቸው በጎረቤት በስራ ቦታ በትምህርት ቤት በየትኛው በቤተሰብ መካከል የምናሳየው ካራክተር የብርሃን መሆን አለበት የሆነ ቦታ ብርሃን ሆነ የሆነ ቦታ ጨለማ ሊሆን አንችልም አሜን በሉስቲ በቃ ያ ባህሪያችን ነው መሆን ያለበት የትም ቦታ ብንሄድ አየ በልጆች መካከል በቤተሰቦች በትዳር ጓደኞች መካከል ሌላ አይነት ሰው ሆነ ሌላ ቦታ ሻይን ልታረጋ አትችልም ወይም አትችይም ያ የውሸት ነው ማለት ነው ማስመሰል ነው ማለት ነው እውነተኛ ሲሆን ግን በቤትም በደጅም በስራ ቦታ በትምህርት ቤት በየትኛው ቦታ ላይ ማሳየት የምንችለው ነው ማለት ነው በጣም የገረመኝ አንድ ሰው ምስክርነት ሲናገር የሰማሁትን ልንገራችሁ ይሄ ይጠቅመናል ብዬ ስላሰብኩ ነው የባለ ትዳሮች ቀን የሚባል አንዳንድ ቦታዎች ያው ይደረጋልና በጣም ብዙ ነን አለ ተሰብስበን ምግብ ተበላ እዛ አንዳንድ ዝግጅቶች ካሳለፉ በኋላ እስቲ ባሎች ሚስቶችም ባሎቻችሁን አመስግኑ ተባለ ከዛ በተለይ ለሚስቶች መጀመሪያ ቅድሚያ ተሰጠ አንዱ አጇን አውጣ ባለፈ ሰርፕራይዝ አረገኝ በቃ ባልጠበቅኩት ሁኔታ እኔ ድንገት ቤት ስመጣ መኪና አቁሞ ነበር እና ይኸውልሽ ላንቺ ነው ብሎ አለኝ ስለዛ ባሌን በጣም አመሰግናለሁ በሁሉ ፊት አለች ተጨበጨበ እሺ ቀጣይ ተባለ እንደገና ደግሞ አንደኛው ባለፈ በቃ በጣም አዝኜ እንደዚህ በአንዳንድ ጉዳይ ልቤ ተሰብሮ ነበር አጠገቤ ሆኖ አበረታኝ አጽናናኝ ስለዚህ በሁላችሁ ፊት ላመሰግነው ፈልጋለሁ ተባለ አጨበጨቡ እንደገና ደግሞ አንደኛው ተጠየቀች አንቺስ እንዴት ነው ሲባል አው ባለፈ በቃ ያልጠበቅኩትን ትሪፕ የሆነ ሀገር ይዞኝ ሄዶ አዝናንቶኝ እንደዚህ መለሰኝ አመስግኑልኝ አለች ተመሰገነ አሁን ይሄ ምስክርነት የሚሰጠው ሰው ሚስቴ ከጎኔ ነች ካሁን ምን ይሆን የምትለው ላልሏል ገባ እና መቼም ብዙ ነገር አድርጌላታለሁ የምትለው ታጣ ይሆን እንዴ እያልኩ አስባለሁ ያው ታውቃለህ ላይ ሲደርስ ድንገትም ስለሆነ እያሰብኩ እያለ እሺ ታችን ተባለች አለች እሺ እኔ ባለቤቴን በጣም አመሰግናለሁ በተለይ ማመሰግነው ቡና ስለምታፈላልኝ በጣም አመሰግናለሁ አለች ከዛ ደነገጥኩ አለ እንዴ ቡና ስለምታፈላልኝ ኦኬ እኔ እኮ ብዙ ትልልቅ ነገር አድርጌላታለሁ አየ ስንት አሁን ሰው የሚለውንም እኔም እኮ አድርጌያለሁ አለ ያው መጥቀስ አልፈለገም እንጂ አድርጌያለሁ አለ ብዙ ነገር ግን እሷ ቡና ስለምታፈላልኝ አለች ስለዚህ እሷ ጋር ክብደት የነበረው መኪና አይደለም ቤት አይደለም ቡና ማፍላት ነው ገባ ደሞ አንድ ነገር ባደረከው ልክ ሳይሆን በውጤቱ ነው የሚለካው አሜን ትላለህ ወይ አይደለም ምክንያቱም አንተ ያረከው እሷን ለማስደሰት አይደል እንዴ ሰርፕራይዝ ለማድረግ አይደለም ሰርፕራይዙ የሚለካው ኮንሲኩዌንስ ወይም አውትካሙ ታይቶ ነው ስለዚህ አለ አንዳንድ ጊዜ አናውቅም ትልልቅ ግጭቶቻችን በትንሽ ነገር ምክንያት ነው እና ትንሽ ነገር በማድረግ ብዙ መስራት ይቻላል የሚላል አለና ስለ ብርሃን ሲነገር ይሄንን አሰብኩ አሁን በቤታችን አለ አንዳንዴ እህቶች አሁን የሚገርማችሁ
እህቶች አሁንኛ አለ መቼም ወንዶችም የራሳቸው ሰዎች ብንሆንም የራሳችን ሁለታችንም የተለያየ ተፈጥሮ አለን አይደለም የወንዶች ተፈጥሮ የእህቶች ተፈጥሮ አንዳንዴ በተለይ ከባሎች ጋር አንደኛ የሚፈልጉት ፕሬዘንሳችን መኖራችንን ይፈልጉታል አይደለም ሁለተኛ ደግሞ እኔ አሁን ሚስቴ አንዳንዴ ስራ ስትሰራ ኪችን ውስጥ ሄጄ አብሬያት ቆማለሁ እኔ እኮ ምንም አልሰራም ግን አወራለሁ እንትኑን አምጣ ካለች እዛ ጋር አቀበላታለሁ በቃ ልክ እንደሰራው ያክል ነው እዛ ጋር የሚታይልኝ አየህ ሲቆጠርልኝ መጨረሻ ላይ ሰርቼ እኮ አይደል እና ምን ልለው አንዳንዴ መገኘት ትንሽ የሚመስለው እሷ እዛ ጋር ካጣበች እዚህ ጋር ያደራረክ ማስቀመጥ ወይ እዛ ጋር ከመረ ብሎ እስቲ እኔ ቃውን አጥባለሁ አንቺ ሌላውን ነገር አርጊ ብለስ ማድረግ ቀላል ነው ይሄ በጣም ለወንድ ልጅ እንዳው ካለውም ጥንካሬ አንፃር እቺ ምንም ማለት አይደለች ማለት ትልልቅ ነገር ይሰራል ግን ያችን መስራቱ የሚያመጣው ኢምፓክት አለ ትንንሹ ነገር ይንቀና በኋላ ልቀፍሽ ይላል ወይ ወደዛ ዘሮ በልልኝ ይባላል አይደለም ምንድነው በቃ ትክክለኛውን ነገር እዛ ጋር ያበላሸው ሳይውቅ ማለት ነው ምንድነው ለማለት የፈለከው ካላችሁኝ ብርሃን ማለት ትልቅ ነገር ማድረግ አይደለም ብርሃን መሆን ማለት ትንሽ የሚመስለው ነገር ማሳየት በቦታው መገኘት ነው በመስሪያ ቤት ሊሆን ይችላል በቃ ላለቆቻችን ስራዎችን ሰርቶ ማሳየት በፈገግታ በደስታ ያን በመናረግበት ሰዓት ኢምፓክት እናረጋቸዋለን አንዳንዴ እኮ ማድረጋችን ላይ ቀርብ እንደገና ደግሞ ተነጫንጨን ተጣልተንም ይሆናል እንደሱ ባይሆን ጥሩ ነው እግዚአብሔር አምላክ የተመሰገነ ይሁን ስለዚህ ብርሃን ማለት በመልካም ስራ ታይቷል ለማለት ነው እና ብርሃን ናችሁ ሲባል መልካሙን ስራችሁን አይተው ይላል ከስር መልካሙን ስራችሁን አይተው የሰማይ አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ መልካም ስራ የእግዚአብሔር መሆንህን ያሳያል በደስታ ስትገልጠው ነው የሚለው እሺ ሁለተኛው ሌላው በፍቅር መኖር የብርሃን ልጆች መሆናችንን ማሳያ ነው በፍቅር መኖር ቀደም ያነበብኩት አንደኛ ዮሐንስ 2:9 ላይ ይሄንን የሚያጠናክር ቃል አለ አንደኛ ዮሐንስ ምዕራፍ 2:9 ምን ይላል በብርሃን አለሁ የሚል ወንድሙን የሚጠላ እስካሁን በምንድነው አለ በጨለማ ነው አለና ወንድሙን የሚወድ በብርሃን ይኖራል ይላል አሜን በሉስቲ ይሄንን አሁን ብዙ ጊዜ የምንሳሳተው ነገር ልንገራችሁ ወንድሙ የሚወደው በብርሃን ይኖራል አይደለም የሚል ወይ ወንድሞች የሚወዱት ሰው በብርሃን ይኖራል አይደለም የሚል ከዛ ጋር ያለው ነገር አንተ መቀየርም ማስተካከልም አትችልም እሱን አይመለከተሽም አንቺ ግን ትወጃለሽ ወይ ነው ጥያቄ ሌሎች ስለሚያደርጉልን አይደለም እኛ አሁን ምን ተጠያቂነት ያለው እንደሱ ቢሆን እውነትም ከባድ ነው ሰዎችን እንዲወዱ ምን ማድረግ ይችላል እኔ ግን የመውደድ ኃላፊነትም ግዴታም አለብኝ ማንንም ይሁን ልጠላው የምችለው ሰው ሊኖር አይገባም ለምን የገባሁበት መንግስት የብርሃን መንግስት ጥላቻ አያውቅ አሜን በሉስቲ ጥላቻ የለውም በቃ ለኔ ተብሎ አይደለም ላንቺ ተብሎ አይደለም የገባሽበት ህይወት ነው እጠላዋለሁ የምትዩ ሰው ሊኖር አይገባም በዘመንሽ ጓደኛ ለማድረግ ትችል ይሆናል መጥላት ግን አትችልም አንዳንድ ሰዎች ጥያቄ ያነሳሉ እሺ እኔ ጓደኛ ነበረኝ ተጣላን ታረቅን እንደገና አሁንም አያርፍም ብዙ ጊዜ ሰጠሁት ግን ሆቴል እየጎዳ መጣ እና ታዲያ እሱንም እንዴት ነው ጓደኛ አድርገው መዘልቀው ይላሉ ጓደኛ አድርገህ ዝለቅ ተብሎ አልተጻፈም ተግባባን ጥላቻ እንዳይኖርህ ነው እንጂ ጓደኛ መምረጥ መብትህ ነው አይደል በጥንቃቄ ጠብግጭት ሳይኖረው መራራቅ ትችላለህ እንደ ሎጥና እንደ አብርሃም ግንስ ጥላቻ እንዳይኖረው መጠንቀቅ ግን ያስፈልጋል ምክንያቱም አንዳንድ ሰዎች አድቫንቴጅ ይዘው ሰውን ዝም ብለው ስለሚጎዱ ማለት ነው ይሄ ጥንቃቄ የሚፈልግ ነው እሺ ስለ ፍቅር ደግሞ እዚሁ አንደኛ ዮሐንስ 3:17 ላይ
ፍቅር ማለት ምን ማለት እንደሆነ የሚነግረን ነገር አለው። አንደኛ ዮሐንስ 3:17 ነገር ግን የዚህ ዓለም ገንዘብ ያለው ወንድሙ የሚያስፈልገውን ሲያጣ አይቶ ያራራለት ማንም ቢኖር የእግዚአብሔር ፍቅር በእርሱ ዘንድ ይኖራልን? ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። እየሰማችሁ ነው? የዚህ ዓለም ገንዘብ ያለው ወንድሙ የሚያስፈልገውን ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ ዘንድ ይኖራል ወይ ብሎ ይጠይቅና ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። ይሄ ነው እንግዲህ ይሄው ፍቅር የሚለው ተግባራዊ ነው፣ ፕራክቲካል ነው። ዝም ብሎ ወድሃለሁ ብቻ አይደለም ይለናል ዮሐንስ። በእውነት በተግባር እንዋደድ እንጂ በቃል ብቻ አይደለም። ወድሃለሁ ማለት ክፋት የለውም፣ ጥሩ ነው። ነገር ግን ከወድሃለሁ ያለፈ ህይወት ይጠበቅብሃል። በደከመ ጊዜ እንድታበረታው፣ በጠፋ ጊዜ እንድትፈልገው፣ በራበው ጊዜ እንድታበላው እንድታበዩ ኤክስፔክት ይደረጋል። በቃልና በአንደበት አንዳንድ ሰው እንደሚወድ ሳይናገር በተግባር ያሳያል። አሜን በሉ። አንዳንድ ነገር ፉከራ አይፈልግም እኮ ተግባሩ ያሳያል። ሳትሉ አሁን ለምሳሌ አንዳንድ ሰዎች አይተው ወይ ከሊት እኮ ከሊት ሲወዳት ይወዳታል ትላላችሁ። ወዳታለሁ ብሎ እኮ አይደለም ያ ሰው፣ ወይ ወደዋለሁ ብሎ አይደለም። ግን በህይወት የታየው ነገር የፍቅር መገለጫዎች ስላሉት ያ ሰው በዛ ሰው ይወደዳል ብሎ ሰው ያስባል። ስለዚህ በፍቅር የሚኖር ሰው በብርሃን የሚኖር ነው ብሎ መጽሐፍ ቅዱስ ይነግረናል። ሌላው በብርሃን የሚኖር ሰው ከጨለማ ስራ ጋር አይተባበርም ወይም ህብረት አያረግም ብሎ ያስተምረናል መጽሐፍ ቅዱስ። አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ምን ይላል? ከርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይችላል ይላል። ከርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም ይላል። እግዚአብሔር ከኔ ጋር ነው ወይም እኔ ከእግዚአብሔር ጋር ነኝ ብለህ በብርሃን እየኖርኩ ነው ብለህ የተደባለቀ ህይወት ካረክ ከሱ ጋር አይደለም ይላል። መደባለቅን እግዚአብሔር ይጣላል። ለብዙ ነገራችን ለክብራችን እንቅፋት የሆነው አንዱ ነገር ይሄ ነው፣ የተደባለቀ ነገር። እግዚአብሔር በህይወታችን እንዳይሰራ እንቅፋት ከሚሆንባቸው ነገሮች አንዱ መደባለቅ ነው። መጽሐፍ ቅዱስ ግን እንዳትተባበሩ ተጠንቀቁ ይላል። ኤፌሶን 5:11 ላይ ከጨለማ ስራ ጋር አትተባበሩ ይልቁንም ግለጡት ይላል። ኢትስ ኦኬ የሚባልበት ነገር አለ፣ የማይባልበት ነገር አለ። አሜን። አንዳንድ ነገር ላይ እጃችሁን አስገቡ ተብለው ሲጋበዝ ኖ ማለት ያስፈልጋል። ኖ እኔ አልተባበርም። አንተ እኮ የለበትም ግን ብቻችን ብቻ አርግኝ አንተ እኮ ምን ኖ ያንንም ቢሆን ብሎ እጅ ማውጣት ያስፈልጋል። አለበለዚያ ተጽዕኖ ማምጪዎች መሆን አንችልም። ለዚህ ነው ሁለተኛ ቆሮንቶስ 6:14 ላይም የሚያምን ከማያምን ጋር ምን ህብረት አለው የሚለውን ክፍል ሲናገር ጨለማ ከብርሃን ጋር ምን ህብረት አለው ይላል። ይሄም የሚያሳየው መደባለቅ በእግዚአብሔር መንግስት ውስጥ ትክክል እንዳልሆነ ለማሳየት የተጠቀሰ ነው። ይኸውላችሁ አንዳንዴ እግዚአብሔር ከኛ ጋር ያለ የማይመስልበት ጊዜ አለ። እየኖር ጨለማው የሰለጠነ የሚመስልበት፣ በክፋት የሚሄዱ ሰዎች ሲሳካላቸው፣ እግዚአብሔርን የሚፈሩ ሰዎች ደግሞ ምንም ለውጥ ሳያመጡ በጽድቅ እየኖሩ ሲገፉ፣ በአመጽ የሚኖሩት ሲሳካላቸው፣ ነገራቸው ፍሎሪሽ ያረገ ዓለም የሚያየው ሰው የሚያየው ክብር የሚመስል ነገር በእጃቸው ገብቶ ይታያል። ያን ጊዜ ይፈትናል። እንዴ እግዚአብሔር ሆይ እኔ አንተ ከኔ ጋር ከሆንክ እንዴት እንደዚህ ሳልፍ ዝም ትላለህ?
እንዴት እንዲስሆን ለምን የሚል ጥያቄ ይፈጥራል። ግን አንድ ነገር ልንገራችሁ፣ እግዚአብሔርን እመኑት። በሁኔታዎች አትለኩት፣ አትመዝኑት። እግዚአብሔር ከኔ ጋራ ነው ካላችሁ በማይመች ሰዓትም ከናንተ ጋር አለ። ነገሩ ያልተስተካከለ ሲመስልሽም እግዚአብሔር በሁኔታ የሚቀያየር አይደለማ። ስለዚህ ካንቺ ጋር አለ። ይሄንን በፍቅሩ ላይ ተደገፊ፣ በሁኔታዎች ላይ አትደገፊ። አንድ ወጣት ሲናገር አንድ ጊዜ የሰማሁት ራሱ ነው። ይሄም ምስክርነት ሲናገር ነው። በዚህ በውጭው ዓለም ነው። ገና ወጣት ልጅ ነው እና ስራው ምግብ ቤት አስተናጋጅ ነው። ምግብ ቤት አስተናጋጅ ነው ነኛለና እንደ ትላንትና ልደቴ ነበር አለ እና ልደቴ ነበር በቃ ደስ ብሎኝ ስመጣ እጮኛዬ ከዛሬ ጀምሮ አልፈልግህም፣ በቅቶኛል፣ ካንተ ጋር መሆን አልፈልግም ብላ መልእክት ላከቻለ እና በጣም አዘንኳለ። ምን አረኩ ስላል በቃ ደግሞ ክርስቲያን ወንድም ነው። በቃ ልቤ አዝኖ ስራ ቦታ ስገባ አብሮኝ የሚሰራው ሰራተኛ አብሮኝ እንግዲህ ኮሊጉ ጠራኝና አልወድህም አለኛል። አንዳንድ ሰው ደግሞ እስቲ አሁን ጥር መጥራት ያስፈልጋል። አልወድህም ሰይጣን ነው ገባችሁ? እርሱን በደንብ አርጎ ሊመታው ስለፈለገ እኮ ጠርቶ አልወድህም አለኛል። ስለው በቃ አንተንም ማላይበት ይልሂድ አለኛል። እኔ እኮ ምንም ክፉ ነገር አላረኩትም ማለት ዞረብኛል። አስቡ፣ ቅድም የያዘው እጮኛው አልፈልግህም ብለዋለች፣ እዚህ ጋር ደግሞ ሲመጣ አልወድህም። ወረጉድ ብዬ ዞር ብዬ እንደገና በጣም ተሰምቶኝ ሲል ሌላው ሰራተኛ ደግሞ አንተ ደግሞ ምንድነው እዚህ ጋር ዞር በል እስቲ ያለኛል እና በቃ ዲስሪስፔክት አደረገኛል። ከዛ አዘንኩና ቀጥታ ዋሽሩም ገባሁ። ዋሽሩም ገብቼ ተንበረከኩና እግዚአብሔር ሆይ አልኩት። አሁን ፊልም ማረገው አንተ ከኔ ጋር እንዳለህ አይደለም አልኩት። ሆነስትሊ አይ ዶንት ፊል አንተ ከኔ ጋር እንዳለህ፣ ግን አንድ ነገር ለምንሃለሁ ከኔ ጋር መኖርህን አሳየኝ አልኩት። ዋሽሩም ውስጥ ተንበርክኬ ይሄን ጸልይኩ አለ። ገና ወጣት ልጅ እኮ። ከዛ ተነሳውና ተጣጣፍኩ አልኩና ስል እዛ ጋር እናስተናግድ ተባልኩ አለ። ሲሄድ እንደዚህ ምግብ ብለውኛል አለ። ምግብ ይሄን ይሻለ ልክ ወጥቼ ምን ልጨምር ስላቸው ከማላዩ ሴትዮ እስቲ ጸልይልን አለችኝ። ስላት እኔ ደነገጥኩ አለ። መስቀል አላረኩ፣ ምንም ሃይማኖታዊ ምልክት የለም አለ እኔ እና ለዚህ አንድ ፋሚሊ ነንና እንድጸልይልን እንፈልጋለን አሉኝ። እሺ አልኩና እዛው ጋር ጸለይኩላቸዋል። እግዚአብሔር ባርካቸው ምስል ጸለይኩና በቃ ምግቡ ቀረበ። ልክ በልተው ሊሄዱ ሲሉ አንዱ ሰው ጠራኛል። ያቺ ትልቋ ሴት ያያት እናቴ ነች። እንዲህ አይነት ጸሎት አይቻላቅም ብላ እያለቀሰች ነበር ብሎ 100 ብር በእጃ ሲዞኝ በቃ እግዚአብሔር ይባርክ ብሎኝ ሄዳለ። እኔ አሁን ስለ ገንዘቡ አይደለም ይላል፣ ነገር ግን እግዚአብሔር ከኔ ጋር እኔ ለራሴ ያዝኛለሁ፣ ሌሎችም በእኔ ያጽናናል። እግዚአብሔር የተመሰገነ ይሁን። አንዳንዴ እንደዛ ያደርጋል እግዚአብሔር፣ መኖሩን በሌላ መንገድ ያሳያል አለው ማለት ነው። አቤት ይው ውጤቱን እንፈልጋለን፣ መንገዱን አንፈልግም። ታውቃላችሁ ይሄ የሰዎች ባህሪ ነው። መንገዱ ደስ አይልም። ሆነስትሊ የምትሰራበት መንገድ ደስ አይልም። መቼም እሱማ ዝም ብለን እንዳውም ግዑዝ ስለሆኑ ነው እንጂ ዛፉም ጠረጴዛ የሆነው ቴብል የሆነው ዝም ብሎ እኮ አይደለም አይደል? ብዙ ጊዜ ጠረጴዛው፣ ወንበሩ፣ ብፌው ምኑ የሚያማምር ዕቃ የምንላቸው ሁሉ ያለፉበት እኮ ፕሮሰስ አለ። ከዚህ በፊት አውርቻችኋለሁ አይደለም እንዴ? ዛፎች ኢንተርቪው ተደረጉ ተብሎ አንድ ቆይቷል፣ የዛሬ 10 ዓመት ይሆናል ነግሬያችኋለሁ። እዚህ ያስታውሳል። አንዱ ዛፍ ኢንተርቪው ያደረጉታሉ። እንዴት ነው ደስተኛ ነህ አሉት። ጫካ ውስጥ ኧረ እኔ ምን ደስተኛ ነኝ እዚህ ጫካ፣ ጓደኞቼ ቤተ መንግስት ስንት ጠረጴዛ ሆኖ ሶፋ ሆኖ ስንት የከበሩ ሰዎች የሚያስቀምጡበት ስንት ነገር እያለን እዚህ ፀሐይና ዝናብ እየወረደብኝ ምኑን ደስተኛ ሆናለሁ አለ። እና እንደ ጓደኞች ከተማ መግባት ትፈልጋለህ? አዎ። ኧረ ተገኝቶ ነው። እና እንደዛ እንዲያምርብህ ትፈልጋለህ? አዎ። ከዛ የኤሌክትሪክ ማሽን አመጡ አሉ። ከዛም ተጣው ይሽሽሽ ይሰሩ ምንድነው አለ።
እንዴ ወደዛ የምትሄድበት መንገድ ኧረ እኔ ይቅርብኝ ሲማ ኮረሰ አንዴማ ገብተሃል ብለዋል ዩ ወይኔ ሲል በቃ የሚጀመረው በዚህ ነው ብሎ ከዛ ደግሞ መጋዝ ሰንጣቂዎች ቢባሉበት በመጋዝ ኧረ ምንድነው ሲል ዩ አረው ሲል በቃ በዚህ መንገድ አልፈ ነው ቴብል የምትሆኑ ከዛ በጨረሻ ላይ እንደገና ምስማር አመጣው ምንድነው ሲባል በቃ እንድትጠብቅ ወንድም ምስማር ናት ምስማር ይላክልሃል ከዛ ከተከታው በቃ አሁንማ ምን ዋጋ አለ ሲል ዋጋ አለ አሁን ነው እንጂ አሁንማ ተሰርተ መላጊ አምጥተዋል በሲል ወይኔ ሲል በቃ አይዞ አሁን ደርሰሃል ጨርሰሃል ተብሎ ከዛ በኋላ ቀቡት አሉ አንዳንዱ ተነልጡ ነው አሉ ቀባኝ የሚለው ለመቀባት ወንድም የምታሉበት መንገድ አለ ዝም ብሎ አይቀባም ልጎ አበጅቶ ከዛ በኋላ አንተም ስለራስ ግድ የለም ተቀባው አልተቀባ አልቆል ወጥቶልሃል ስለዚህ አንተ ሰው ሲያስቀምጡህም ለክብር ማንም ይቀመጥብህ ከዛ በኋላ ጉዳይ አይደል ተሰርተሃል እና አንዳንዴ ክብሩን መንገድ እንፈልጋለን ያልኩት ለዚህ ነው መንገዱን እንፈልጋለን ማን መንገዱን አንፈልገው መድረሻው በቃ እዛ ያለውን ነገር ነው ማየት እንፈልግ ያሳልፈሃል እኔ ነግራለሁ ማንም የጌታን ፊት እስከፈለክ ድረስ ታልፊያለሽ በደም አርኩ የሚያሳልፍ እና በተቻለ መጠን ከጨለማ ስራ ጋር እንዳትተባበር ኖበል እሺ ሌላው ስላለበት መንግስት የሚያወራ ነው በብርሃን የሚኖር እንደው ዝም ብሎ ቀደምም እንዳነበብነው ክፍል ጸጥ ብሎ በቃ እኔ ድኛለሁ ብሎ ዝም የሚል አይደለም ጌታ ይባርካችሁ በዚህ ዘመን በጣም በሱ ዙሪያ እያጸለየን ነው እና ዝም አይልም ይመሰክራል እና እንቅፋት ግን አለ በጣም ይገርመኝ እናንተ ያለም ጨውናችሁ የምድር ጨውናችሁ ያለም ብርሃን ናችሁ ካለ በኋላ በተራራ ላይ ያለች ከተማ ልትሰወር አይቻላትም ይላል እዚህ ሀገር እንኳን ብዙ ተራራ ላይ ቤት ሲሰራ ላየው እስራኤል ሀገር ነው ያየሁት እና ሌላ አንድ የአውሮፓ ሀገር ማይቻል ተራራ ላይ ነው ቤታቸውን የሚሰሩት እና አስቡት ማታ በተለይ መብራቱ ፏ ብሎ በቃ ከፈለጋችሁበት ታዩታላችሁ ተራራ ላይ ነው አማኝ እንደሱ ነው ራስን ልደብቅ ብትሞክር ራሱ አትችልም ያው የቀደሙ ልጅ እኮ ምንም እኔ አማኝ ነኝ ያላላቸው እኔ ጸልያለሁ ጸላይ ነኝ ያላላቸው እነሱ ግን ነገሩት ጸልይ ብለውታል እና ምን ልላችሁ ነው ከዛ በኋላ ምን አለ ግን መብራትን አብርተው በመቅረዝ ላይ ያኖሩታል እንጂ ከንቀበታቸው ያረጉት ይላል በሌላ ወንጌል ላይ ደግሞ ካልጋ ስር አይከቱትም ይላል መብራት በርቶ አልጋ ስር ቢገባ እንደበረም አይታወቅ ዓላማውን ይስታል አብርቶ ለሌሎች ብርሃን ከመሰናከል እንዲድኑ መልካም ነገር እንዲገጥማቸው የተባለው ዓላማ ይስትና ካለ መብራቱ ጋር እኩል ይሆናል ከጠፋ መብራት ጋር እኩል ነው ማለት እንደሱ እንዳትሆኑ የሱም በጎነት እንድትነግሩ የተመረጠ ትውልድ ናችሁ ያለው ከጨለማ ወደሚደነቅ ብርሃን ከመጣችሁ በኋላ ምስክር ሁኑ ንገሩ ሰዎች ይቀበሉ አይቀበሉ እሱ የኛ ድርሻ አይደለም መንገር ግን አለብን ኢየሱስ ያድናል ከሞት ያድናል ያስመልጣል ብሎ በዚህ አጋጣሚ መቼም መመስከር ጥሩ ነው ግን ስንመሰክር ደግሞ በዝግጅት መሆን አለበት በዝግጅት ኢንሴንስ ኢሞሽናሊ ዝግጁ መሆን ያስፈልጋል አንዳንድ ሰው ዝም ብሎ ተንደርድሮ ነው ልክ ከጓደኞቹ ጋር እንደሚያወራው ነው ሄዶ ተዋናው አለቃው ከጨለማ ልታስመልጥ እኮ ነው የምትሄደው ሄደህ ስታወራ በጣም ልበሰፊ መሆን አለበት የተረጋጋ አሁን ይሄ ባለፈ የተገደለው ቻርልስ ከርክ የሚባለው ወጣት በጣም ጎበዝ ነበር እንዴት አይነት መተው ማይሆን ነገር ሲናገሩ ተስተረጋግቶ ነው ኦኬ እሺ ጨርስ ነው የሚላቸው አለ አይደለም ዘራፍ ምትል መሆን የለበት ለምስክርነት ስትሄድ በጣም ልበሰፊ መሆን አለበት ማይገቡ ቃሎች እንደሚመጡ ማሰብ አለበት ያንን ለመቋቋም የሚችል ብቃትም ያስፈልጋል ከሌላ ግዛት ሄደል ታስመልጥ ነው የምትሄደው አይደለም እንዴ ከጨለማው መንግስት ሰዎችን ለማስመለስ ስለሆነ ክፉ ቃል ቢናገሩ እንደው ስብርብር የምንል አይነት መሆን የለብንም ልባችን
መዘጋጀት አለበት። ኢሳይያስ 60 ቁጥር 1 ላይ ብርሃን ወጥቶልሻል ይላል። የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ ይላል። ላንበው እስቲ ኢሳይያስ 60 ቁጥር 1 ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ። እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብ ወደ ብርሃንሽ፣ ነገስታትም ወደ መውጫሽ ጸዳል ይመጣሉ። ያው ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል አለ። ምድር ላይ ጨለማ ነው። በነገራችን ላይ ይሄ የምንኖርበት ዓለም በመንፈሳዊ ጨለማ የተያዘ ነው። ይሄን ታውቃላችሁ? ድቅድቅ ጨለማ ነው ያለው። በተለይ በዚህ ዘመን ከእግዚአብሔር የራቀ ህይወት እና እግዚአብሔር ግን ብርሃን መጥቶልሻል ባንቺ ላይ ክብሩን አስቀምጧልና ተነሽ አብሪ። ያን ጊዜ ነገስታት እንኳን ሳይቀሩ ወዳንቺ ይመጣሉ። ምክንያቱም ብርሃን ፍለጋ ይሄ ለሰዎች ልጆች ወሳኝ ስለሆነ መስክሩ ተብሏል ማለት ነው። አራተኛ በብርሃን የሚኖር ሰው ለጌታ ደስ የሚያሰኘውን ይኖራል እንጂ ለራሱ ደስ የሚያሰኘውን አይኖርም። ኤፌሶን 5:7 ላይ ለጌታም ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ይላል። ለጌታ ደስ የሚያሰኘውን እስቲ አንድ ጥያቄ ልጠይቃችሁ። በኑሯችን እግዚአብሔርን ደስ የሚያሰኘውን ነው የምንኖረው ወይስ እኛን ደስ የሚያሰኘን? እንደው በልባችሁ እንድትይዙት ብዬ ነው። የብርሃን ልጅ ነኝ ካልን ለጌታ ደስ የሚያሰኘውን ነው እየመረመርን መኖር ያለብን። ለኔ እኮ ደስ ሊያሰኘኝ ይችላል። እኔን እኮ አይ ይሄን ነገር አልፈልገውም ልል እችላለሁ እኮ፣ ግን ለጌታ ደስታ ከሆነ አድርገው ነው ቢለው እና ወገኖቼ በብርሃን የምንመላለስ እንድንሆን እግዚአብሔር ይርዳል። መዝሙር 119:105 ላይ የእግዚአብሔር ቃል ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። የህይወት መመሪያ ነው። ጋይድ ቡክ ነው። አያችሁ መጽሐፍ ቅዱስ ህይወታችን የሚመራበት ነው። አቅጣጫ የሚያሳየን ነው። ታሪኮች፣ ተስፋዎች፣ ትእዛዞች ብቻ አይደሉም። ዛሬም ህያው የሆነ አክቲቭ የሆነ ዛሬም ህይወትን የሚመራ ነው። በህይወታችሁ አንዳንድ ችግሮች ሲገጥሟችሁ ችግር ሲገጥማችሁ የት ነው የምትሄዱት? እንደ አማኝ አንድ ምክር ልምከራችሁ። ጸልዩና ወደ እግዚአብሔር ቃል ነው። የእግዚአብሔር ቃል ይመራችኋል፣ ጋይድ ያደርጋችኋል። ለምን ሕግ ለእግሬ መብራት ነው ሲል ዝም ብሎ እንዳይመስላችሁ። ከእንቅፋት የሚከለክል ከጉድጓድ የሚያድን እሾህ ውስጥ እንዳትገቡ የተበላሸ ነገር በህይወታችሁ እንዳያገኛችሁ የሚከለክል ነው። አቅጣጫው እስራኤል ግልጽ ባልሆነ ጊዜ እግዚአብሔርን ይጠይቅ ነበር። መመሪያ ከእግዚአብሔር ቃል ያገኙ ነበር። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ከጨለማ ወደ ብርሃን ያመለጠ ሰው ይሄንን ይመስላል። እንጸልያለን።